This is the sweep. Then the turn into the finishing straight. 14 minutes now, 34 seconds to break the world record. ከአንድ ሰዓት በላይ የእግር ጉዞ ለሚጠይቀው ትምህርት ቤታችን ለመድረስ ሁሉ ጊዜ የሚሄደው በሩጫ ነበር ትላለች። ያኔው ትምህርት ቤት ለመድረስ የምትሮጠው ሩጫ ለዛሬው ማንነቷ መሰረት እንደጣለላት የምታነሳው የ5000 ሜትር የሴቶች የጎዳና ላይ ሩጫ የዓለም ክብረ ወሰን ባለቤት የፌዴራል ማረሚያ ቤት ኮሚሽን ስፖርት ክለብ አባል አትሌት ሰንበሬ ተፈሪ And it is going to Sembere Teferi of Ethiopia. What's she going to run? Previous world record 14:44. She's going under 14:30. ሯጭ መሆነ እውነት ለማውራት ሆናለሁ ብዬ ገምቼ ያላቅም ነበር። እንዱ የትምህርት ቤት ሩጫ ዝም ብለን እንደ ለትምህርት ቤቱ ሮጥ ነበር እንጂ እዚህ ደረጃ ሯጭ ትልቅ ሯጭ ሆኜ ደርሳለሁ ብዬ ጠብቄ ያላቅም። ግን ምን እንደምኞቴ ሁሌ ደራርቱ ሁሉ ሁለተኛ ክፍል ላይ መጻፍ ያለ ኦሮምኛ መጻፍ አለ እና እሱ ላይ የሷ ታሪክ ተጽፏል። በዛን ሰዓት ሁሌ ስለሷ ሲወራ እንደው በቃ እንደ ደራርቱ በሆንኩ እንደሷ ሯጭ ቢሆን ብዬ ሁሌ እመኝ ነበር። ከትምህርት ቤት የጀመረው የሩጫ ጉዞ በዚሁ አልተገታም። ይልቁንም ወደ ዓለም አቀፍ የውድድር ጉዞ አመራና የአዳጊዎች ሩጫን ለመሳተፍ ልምምድ ማድረጉን ተያያዘችው። በዚህ ጊዜ ነው በወቅቱ በነበሩት የማረሚያ ስፖርት ክለብ አሰልጣኞች አይን ውስጥ የገባችው። ክለቡን ከተቀላቀለች በኋላም በርካታ ውድድሮችን በአሸናፊነት አጠናቃለች። ማረሚያ 2005 ነው ኦልሞስት 4 ያለቀ ነው ወደ ማረሚያ ክለብ የመጣው። እንግዲህ መጀመሪያ በስሜ ነው እየሰማ የነበርኩ። በጣም ትልቅ ክለብ መሆኑ አቃለው። እነ ጦርነሽ እነ ደራርቱ እነ ስለሺ ብዙ ትላልቆች አትሌቶች እዛ ስለነበሩ ስማቸውን ስለሚሰማ ይመኝ ነበር የነርሱ ክለብ ቢሆን ይያርኩ ነበርና አጋጣሚ አምቦ ክለብ ነበር የመጀመሪያ ክለብ። ከሱ ወጥቼ ቀጥታ ወደ ማረሚያ ነው መጥቼ የገባው እና እንደመጣው እግዚአብሔር ረድቶኝ ብዙ ውጤት ለማረሚያ እንደዛ እንዲያገኘው ትልቅ እውነትም ትልቅ ክለብ ነበር። እንደዛው እኔም እግዚአብሔር ረድቶኝ ጥሩ ውጤት ማምጣት ጀመርኩ ማለት ነው። መጀመሪያ ጊዜ ታዳጊ ወክዬ ለሀገር ያው ብር አንጥቻለሁ። እንደዛም ወጣት ላይም ናስ አንጥቻለሁ። ታዳጊ የተወዳደርኩበት ፈረንሳይ ሀገር ሆኖ ሊሊ የሚባል ሀገር ነው። እንደዛ ወጣት ደግሞ ባርሴሎና ነው የነበረ ስፔን እና እነኚህ ከዛም በኋላ ደግሞ ከታዳጊና ከወጣት በኋላ ደግሞ ወደ ሲኒየር ሲመጣ ክሮስ ካንትሪ ቻይና ጓንሹ የሚባል ሀገር ላይ ሁለተኛ ወጥቻለሁ። በሀገር ውስጥ ውድድሮች ተደጋጋሚ ድሎችን ካስመዘገበች በኋላም ሀገርን ወክላ በዓለም አቀፍ ደረጃ መወዳደር ጀመረች። እንደ አውሮፓውያን አቆጣጠር በ2015 በቻይና ቤጂንግ በተካሄደው 15ኛው የዓለም አትሌቲክስ ሻምፒዮና አትሌት ሰንበሬ ተፈሪ ሀገሯን ወክላ ተወዳደረች። ታዲያ ያኔ የአረንጓዴ ጎርፍን ታሪክ የደገመ የተባለለትን ሩጫ ከአልማዝ አያና ቀጥሎ ገንዘቤ ዲባባን አስከትላ ሁለተኛ ደረጃን ይዛ አጠናቀቀች። Hang on here. She's going to be passed by Turfy. She's having to respond. Coming back through on the inside. It's going to be an Ethiopian 1-2-3, but what order? Brilliant. አንድ እስከ 3 አልማዝ አያና አንደኛ፣ እኔ ሁለተኛ፣ ገንዘቤ ዲባባ ሶስተኛ ነው ወጣ ነው እና ለኛ ሀገር በጣም ትልቅ ውጤት ነው። ከውድድሩ ተማርኩት እኔ የመጀመሪያ ዓለም ሻምፒዮና ነበረኝ። ከዛ በፊት ትልቅ የዓለም ሻምፒዮና አልተወዳደርኩም እና ግን ከነርሱ ምንድነው በጣም ትልቅ ትምህርት ነው ያገኘሁት። እነርሱ ምንድነው በጣም ኦቨር ኮንዲሽን ላይ ነበሩ። በዛ ሰዓት ዓለም ይታወቃሉ፣ የሚጠበቁ ልጆች ነበሩ። እርስ በርስ ተፎካካሪ ሪከርድ እየሰባበሩ ነበሩና ሁሌ በቃ ከነርሱ ጋር ኢቭን የመጀመሪያ ዳይመንድ ሊግ ገብቼ ዙር ራሱ እነርሱ ጋር መሮጥ ለኔ በጣም ከባድ ነበር እና እንዴት እንደምሮጥ ራሱ አላቅም ነበር ሩጫ ራሱ
ከነርሱ ብዙ ትምህርት እውነት ለማውራት አግኝቻለሁ። ከ1500 ሜትር እስከ ግማሽ ማራቶን በመወዳደር ውጤታማ የሆነችው አትሌቷ የዓለም አትሌቲክስ ሻምፒዮና ላይና የዓለም ሀገር አቋራጭ ላይ በ5000 እና በ10000 ሜትሮች በተለያዩ ሀገሮች በግሏ በመወዳደር በተደጋጋሚ ማሸነፏም አይዘነጋም። ውጤታማ የሆንኩበት የግል ውድድር መጀመሪያ ሃፍ ማራቶን ራክ ነበረ የናሽናል ሪከርድ ሰብሬ አሸንፋለሁ። ከዛን ደግሞ ቀጣይም ሃፍ ማራቶን ነበረ እንደዛው ሲፋን ሐሰንም ነበረች ስፔን ላይ ነው የነበረ ውድድሩ እና እሱም የናሽናል ሪከርድ ሰብሬ ነው ያሸነፍኩት እና ሌላም ስፔን ውስጥ አታፑርካ ክሮስ ካንትሪ የተባለ 4 ጊዜ አሸንፋለሁ። እስከ ዛሬ በሴት 4 ጊዜ ያሸነፈ የለም እና ታሪኩ አሁንም እግዚአብሔር ይመስገን የኔ ነው። አሁንም እዛ ቦታ ሴትነት በራሱ ውድድር ነው፣ ሯጭነት ተፈጥሮን ከማሸነፍ ይጀምራል የምትለው አትሌቷ የልምምድ ጊዜው በራሱ ፈታኝ መሆኑን ታነሳለች። ሴትነት እውነት ለማውራት በጣም ከባድ ነው። ብዙ ትግል ያለ ምንድነው ተፈጥሮ ብዙ ነገሮች አሉ። እኛ ከወንዶች ለየት ማድረግ ተፈጥሮ ሁሉ አሸንፈን ነው ወደ ሩጫ ዓለም ራሱ ብዙ ነገሮች የሚከለክሉን እያለ ታግለን ከእግዚአብሔር ጋር ደግሞ ያ ነገር አሸንፈን ነው ሩጫ የምናሸንፈው ማለት ነው። ትሬኒንግ በጣም ከባድ ነው። በሌሊት ነው የምንወጣ። አንዴ 10 ተኩል ከእንቅልፍ ተነስቼ የሚወጣ አለ። አንዴ 11 ሰዓት እና አስፓልትና የትራክ ሩጫ አለ እና የአስፓልት ሲሆን በሌሊት ማውጣት አለብኝ። የትራክ ደግሞ ሲሆን ትንሽ አየር ሁኔታ አይተን ነው የምንወጣ። ሞቅ ቀስቃሳ ከሆነ ትንሽ ሞቅ ካለ በኋላ እና ግን በጣም ትጋት አለ። ከእንቅልፍ ራሱ እንቅልፍ አቋርጠሹ ተነስተሹ ለማውጣት በጣም ከባድ ነው። ወድቆ በመነሳት ማሸነፍን በ2009 ዓመተ ምህረት በ5000 ሜትር በብራስልስ ዳይመንድ ሊግ ያሳየችው አትሌቷ እንደ አውሮፓውያን አቆጣጠር በ2023 በአሜሪካ ፒችትሪ የ10 ኪሎ ሜትር የጎዳና ላይ ሩጫ የተፈጠረው አሳዛኝ ክስተት የምንጊዜም የማትረሳው ገጠመኛዋ ነው። ውድድር ስንወዳደር ብዙ ጊዜ ቀድሞ ይወጣል ቦታ ሳይደርስ እኔ የሚያውቀው በዛን ቀን ምንድነው እስከ መጨረሻ ክርጋ 200 ሜትር ራሱ አይሞላል ሲቀር ምን ሆናል ቅያስ ወደ ሌላ መንገድ ይሄዳል። ዳኛም እንደገና ከፊት ለፊት በዚህም በግራም በቀኝ ዳኞች ነበሩ። እነርሱ ደግሞ ወዴት ይጠቁሙኛል? ወደ ሞተር ነው እየጠቆሙኝ የነበሩ። መንገዱ ለኔ ደግሞ ወደዚህ ልዞር ሲል ዳኞች ወደ ሞተር ነው እንዳያው ሁሉም በዛ በኩል በግራም ያለ ወደ ሞተር ነው የሚጠቁሙኝ፣ በቀኝም ያለ ወደ ሞተር ነው የሚጠቁሙኝ እና ግራ ተጋብቼ ከሞተር ጋር ገብቼ መንገዱን ስቼ ሄርኩ ማለት ነው። ማሸነፍ የነበረብኝ ሩጫ 100 ሜትር በቃ ኦልሞስት 100 ሜትር ነው ለኔ ቀጥታ ብሮጥ ማለት ነው የቀራኝ። እንደገና ቅያስ ሄጄ ከሞተር ጋር ውስጥ ገብቼ ወደዚህ ሲመለስ ኋላ ያሉኝ ልጆች አለፉኝና ሩጫ ደግሞ መልሼ ሶስተኛ ሲወጣ በጣም በቃ የተናደርኩበት በጣም አላቅም በጣም በቃ እንዴት እንደሆንኩ አላቅም። በዛ ቀን ከባድ ነበር። አሁን ላይ በልምምድ ላይ የምትገኘው አትሌቷ በቀጣይም ሀገሯን ወክላ በተለያዩ ዓለም አቀፍ መድረኮች ላይ መወዳደርና አሸናፊ መሆን ህልሟ ነው። ትራክ ላይም ከሁሴን ሽቦ ጋራ ሆኖ ሁሌ የሚያግስኝ እሱ ነው። እንደገና ወደ አስፓልትም ሲመጣ ወደ ማራቶን እነ ሀጂ አዲሎ አሉ ከነርሱ ጋም ሆኖ ባለቤቴ ሁሌ ከጎኔ እያበረታታኝ በአመጋገብም በምኑ በሁሉ ነገር እግዚአብሔር ይመስገን። ከእግዚአብሔር በታች እውነት ለማውራት እዚህ ደረጃ እንደሚደርስ ያደረገኝ እሱ ነው። አሁን ላይ ያለው ሁኔታ
ከውልድ አሁን ነው ቅርብ ጊዜ ነው ወልጄ ወደ ሩጫ አሁን እየተመለስኩ ያለው እና አሁን ገና ሩጫ ማልጀመርኩም ወክ ላይ ነው ያለው እና ደግሞ ማሳካት የሚፈልገው ውድድሮች እንደ እግዚአብሔር ፍቃድ ያለፉኝም ሀገሬም ወክዬ ደግሞ ጥሩ ውጤት ከእግዚአብሔር ጋራ ማምጣት ፈልጋለሁ እንደገና በግልም ውድድሮች እንደዛው ጠንክሬ ሰርቼ እንደ እግዚአብሔር ፍቃድ ጥሩ ውጤት ማምጣት ነው ሐሳቤ